አንቺ አረመኔ! አንቺ ማን ስለሆንሽ ነው? ማንሽና ነው እኔ ላይ የምትጮቹ? ንገሪኝ። አንቺ አውሬ! የተቀበረች መስሎሽ ቀጥ ብለሽ ምጣሻል። የኔ አንጀት እንደተቃጠለና እንዳረረ የሚቀር ይመስልሻል? ሰምኛለሽ? ከዚህ በኋላ አንቺም ጠላቴ ነሽ። ቆይ እንዴት አይነት አውሬ ነሽ አንቺ? ቆይ ምን አይነት ሰው ነሽ? ልሁን ደግ አደረኩ። ይኸውልሽ ከዚህ በኋላ ደግመሽ እንዳትጠቂ። ሰምኛለሽ? ያ መርፌ አንቺ ላይ ነበር መሰካት የነበረብኝ። ቆይ አንቺ ችግርሽ ምንድን ነው? ሰው በገየ እድሜ ልክሽን ከርቻሌ እንደሆንሽ አታውቂም? አሁንም እኮ ከርቻሌ ባሏን ወሰድሽ፣ ገንዘቧን ወሰድሽ፣ እሷን ደግሞ ስታሰቃያት ኖርሽ። ከዚህ በላይ ምን እንድትሆንልሽ ነው የምትፈልጊው? እሷ ከስቃይዋ ልትገላገል፣ እኔ ደግሞ ሁሌ ከህመሜ ጋር ከቁስሌ ጋር ልኖር። ይሄም እኮ ጭራሽ ፍትሃዊ አይደለም። ስለ ፍትሃዊነት እያወራሽ ነው? ሰምኛለሽ? ለእኔ ፍትህ አልነበረም፣ አሁንም የለም፣ አላገኘሁም። ልጅነቴም ተበልቷል። እና ታዲያ ይሄንን ከአለሜ ጋር ምን ያገናኘዋል? ሁሉም የሱ ስራ ነው፣ ሁሉም። አንቺ ግን ያምሻል? አዎ ያመኛል። ይኸውልሽ ቱት፣ አንቺ አይደለሽም ትኩረቴ። ስለዚህ በቃ ተይኝ። ቆይ እሺ እነሱ ለምን አይታሰሩ? ለምን አይቀጡ? ቀጣይ ስራችንን የሚሆነው እሱ ሁሉንም መረጃ አሰባስብና ደግሞ እንዳይወጡ አድርገን ወደ ማረሚያ ቤት እንልካቸዋለን። አይመስለኝም። እመነኝ ይሆናል። ሰይጣን ይወሻለች። ምንም ባይ ስታደርጊ ትሰማኛለህ? ብትሞት በጣም ነበር ደስ የሚለኝ። እሺ ቀናተኛ ሰይጣን፣ በእናቴ ቀንተሽ ነው አይደል? በየትኛዋ እናትህ? በዛች በክፉ አረመኔዋ እናትህ ነው? ትሰማኛለህ? ደግ መሆን እኮ ባስመሰል አይደል። አዋረድሽኝ፣ ቤት አቃለልሽኝ እኮ። እኔም እኮ ከአንተ እኩል የሰማሁት። እንዴት ያላረጋገጥሽው ነገር ታውሪ? ቤቲና ገዛኸኝ በራሳቸው ወጥመድ ራሳቸው ተጠልፈው ወድቀዋል ማለት ነው። ተሸማቀውና አንገታቸውንም ደፍተው እንግዲህ ከነ ትሁት አጎት ቤት ወጥተዋል ማለት ነው። እንግዲህ እነሱ ሀዘን ለማስተዛዘንና እንደዚሁም በሀዘናቸው በነ ትሁትና በነ ናቲ ሀዘን ለመቀለድ ነበር ያሰቡት። ግን ደግሞ እቤት ውስጥ ሲገቡ ፍጹም ያልጠበቁትንና ያላሰቡትን ነገር አይተዋል ማለት ነው። ምክንያቱም አለሜ ሞታለች፣ ሞታም ተቀብራለች ስለተባሉና እርግጠኛ ስለሆኑ ነበረ ለቅሶ ለመድረስ የመጡት ማለት ነው። እነ ትሁትና እና አለሜ ግን በቀላቸውን ለመበቀልና እነሱን አሸማቀው ለመመለስ ቀድመው ስላሰቡ እንግዲህ ገዛኸኝና ቤቲ አለሜ በህይወት እንዳለች ሲያዩ ፍጹም ተሸማቀውና አንገታቸውን ደፍተው ከቤት ምንም ሳይናገሩ እንደ ሌባ ሹልክ ብለው ወጥተዋል ማለት ነው። ገዛኸኝም እንግዲህ ከመቼውም በላይ እንደዚህ አይነት ውርደትና እንደዚህ አይነት ሽንፈት አጋጥሞት እንደማያቅ እየተናገረ ነበረ። ለዚህ ሁሉ ቤቲ ይሄንን ሁሉ ለዚህ ሁሉ ችግር እንዲዳረግ ያደረገችው ቤቲ ነች ማለት ነው። እሱም እንግዲህ ከመቼውም በላይ እንድዋረድ አድርገሽኛል፣ ሞታለች ብለሽኝ፣ እሷ ግን በህይወት አለች ብሎ በጣም እየተበሳጨ ነበር። ቤቲም በበኩሏ እንግዲህ ደስታውን ያየችውን ነገር እንግዲህ ከሱ የበለጠ ነው ያዘነችው ማለት ነው። ከሱም የበለጠ ነው የተዋረደችው። እሷ እንግዲህ ያሰበችው ሙሉ በሙሉ ገድያታለሁ፣ የምፈልገውንም ነገር አሳክቻለሁኝ ብላ ነበር እያሰበች ያለችው ማለት ነው። ነገሩ ግን እንደሷ እሷ እንዳሰበችው አልሆነላትም። በጣም ነው ያዘነችውም፣ በጣም ነው የተበሳጨችው ማለት ነው። ነገሩ እንዴት እንደተፈጠረ ግራ ቢገባትም ግን ይሄንን ሁሉ ደግሞ እንዲያምኑና እቤት ድረስ እንዲመጡ ሞታለችም ብለው በድፍረት የሀዘን ልብስ ጭምር ለብሰው ለቅሶ ሊደርሱ የመጡበት ምክንያት እንግዲህ በትሁት ምክንያት ነው። ትሁት በስልክ እያለቀሰችና አለሜ እንደሞተች እንዲሁም ደግሞ እነሱ ከመድረሳቸው በፊት እንደተቀበረች አስመስላ የነገረቻቸው ትሁት ነበረች ማለት ነው። በዚህም ምክንያት እንግዲህ ቤቲ በጣም ተበሳይታ ትሁትንም እንግዲህ አንገቷን አንቃ ለመግደል ሁላ ሞክራለች ማለት ነው። ምክንያቱም እንዴት ነው እኔ ላይ የዚህን ያህል የምትቀልጅብኝና የዚህን ያህል የምትጫወችብኝ እንዴት ብትደፍሪ ነው ብላለች። ትሁት ግን ያው ለአስመሳይነትሽና ለነፍሰ ገዳይነትሽ ምላሽ እንዲሆን ነው የሚል መልስ ብትሰጣትም ቤቲ ግን በፍጹም አንቺ ፍጹም ልትረጂውና የማይገባሽ ነገር አለ ብላ እንግዲህ በቤቲና በአለሜ መካከል ትልቅ የሆነ ችግር እንዳለ አመላክታ
አይታታለች ማለት ነው። እንግዲህ ትሁትም በጣም ግራ ገብቷታል ማለት ነው። ምክንያቱም ቤቲ የዚህን አህል አለሜን ለምንድነው እንደዚህ ጠምዳ የያዘቻት? ለምንስ ነው እንደዚህ እየተከታተለች ህይወቷ ምስቅልቅል እንዲልና እሷ እንድትሞት የምትፈልገው ለምንድን ነው? ሁሉንም ነገር ወስዳባታለች። ያላትን ነገር በሙሉ ነው የወሰደችባት። አሁን ላይ አለሜ በህይወት መኖሯ ሳይሆን የሚታየው ያሳለፈችውና ብዙ መከራ ያየችለት ሀብት፣ ንብረት፣ ደስታ ሁሉንም ነገር አጥፍታባታለች ማለት ነው። ግን ደግሞ ቤቲ በዚህ አልረካችም። ስለዚህ አለሜ መሞት አለባት ብላ የወሰነችበት ምክንያት ምንድነው የሚለው ነገር ለሁላችንም ጥያቄ ነው ማለት ነው። ቤቲም ግልጹን መናገር ስላልፈለገችና ግን ደግሞ እሷን መግደል የምትፈልግበት ነገር እንዳለ ግልጽ ነው። ገዛኸኝን ታካና ገዛኸኝን እያገዘች ይምሰል እንጂ እሷ እራሷ የራሷን በቀል ነው ማካሄድ የምትፈልገው ማለት ነው። ገዛኸኝ ራሱ ከቤቲ ጀርባ ምን እንዳለ በፍጹም የሚያውቀው ነገር የለም ማለት ነው። ግን ዛሬ ደግሞ እንግዲህ ትሁት ቤቲን ተከትላ ሄዳለች ማለት ነው። በስልክ ካወራች በኋላ ቤቲ ወደ እህቷ ጋር ስትሄድ ተከትላት ሄዳ ከማጋ እንደምትገናኝም አይታለች ማለት ነው። ስለዚህ በጣም የምታሳሳና ግን ደግሞ መራመድ የማትችል ልጅ ጋር እንደተገናኘችና አውርታም እንደተመለሰች ትሁትም እንግዲህ የቤቲን እህት መንገደኛ በመምሰልና ሰፈሩን የማያውቀው በመምሰል እንግዲህ አናግራታለች ማለት ነው። ትሁትም ልጅቷ መራመድ እንደማትችልና የሆነ ችግር እንዳለ ገብቷታል ማለት ነው። ትሁት እንግዲህ አሁን ላይ በቤቲና በአለሜ መካከል የተደበቀ አንድ ነገር እንዳለ ጠርጥራለች። የቤቲን እህት ካገኘችም በኋላ እንግዲህ ቀጥታ ወደ አለሜ ጋር ነበር የሄደችው። አለሜንም ሄዳ ቤቲን የት ነው የምታውቂያት? ከዚህ በፊት እዚህ አንቺ ቤት ከመምጣቷና እቤት አንቺ ከገዛኸኝ ጋር ከመሆኗ በፊት የት ነው የምታውቂያት ብላ ጠይቃታለች። አለሜም እንግዲህ እኔ ቤቲን የማውቃት ከባሌ ጋር በራሴ ቤት ውስጥ በራሴ አልጋ ላይ ተኝታ ነው እንጂ ያየኋትም ይዛው ነው የማውቃትም እዛው ነው። ከዛ በፊትም ሆነ ከሷ ጋር ምንም አይነት ግንኙነትም ሆነ ምንም አይነት ትውውቅ የለኝም ብላለች ማለት ነው አለሜ። ግን ደግሞ አለሜ ወይ ሳታቅ የቤቲን ቤተሰቦች በሆነ መንገድ የጎዳችና ህይወታቸው በሙሉ ምስቅልቅል እንዲል ያደረገች ይመስለናል ማለት ነው። ስለዚህም ነው እንግዲህ ቤቲ አለሜን የገባችበት ገብታ ሁሉንም ነገር አሳጥታ ያም ነገር አልበቃ ብሏት ህይወቷን ለማጥፋት ሙከራ እያደረገች ያለችው ማለት ነው። ትሁትም አሁን ላይ እንግዲህ አንድ ነገር የቀለለላት ነው የሚመስለው። እንግዲህ ናቲን ልጇን ወደ ቤተሰቦቿ ጋር ይዞላት እንዲሄድ ጠይቀዋለች። እሱም እንግዲህ በተባለው መሰረት የትሁትን ልጅ ወደ ቤተሰቦቿ ማለትም ወደ አያቶቿ ጋር አድርሶላት በሰላም ተመልሷል ማለት ነው። አሁን ላይ እንግዲህ ትሁት ምንም የሚያስፈራትና በምንም ምክንያት ሊያስፈራሯት አይችሉም። መጀመሪያም አስቀድማ ልጇን ወደ ቤተሰቦቿ መመለስ የፈለገችበት ምክንያት ማንም በፈለገው ሰዓት እየተነሳ ትሁትን በልጇ እያጠመዳትና በልጇ እያስፈራራት የሚፈልጉትን ነገርና እንዳሻቸው ሊያዟትና እንደፈለጋቸው እንዳያደርጓት ብላ አስቀድማ ልጇን ወደ ቤተሰቦቿ መልሳለች ማለት ነው። ልጅቷም እንግዲህ የአያቶቿና ያሳደጓት ቤተሰቦቿ ናፍቆት በጣም እያስቸገራትና ደጋግማም ትሁትን ወደ አባቴ ጋር ውሰጅኝ እያላች ብዙ ጊዜ ስትጠይቃት ነበር ማለት ነው። ናቲም ምንም ችግር ሳያጋጥመው እንግዲህ ልጅቷን አድርሶ ተመልሷል ማለት ነው። ናቲ ሌላውንም የተደበቀውን ነገርም ዛሬ ሰምቷል ማለት ነው። ቤቲ እናቷን ልትገላት መድኃኒት እንደወጋቻትም አውቋል። ለጊዜው በጣም ቢናደድም ግን በነሱ ቁጣና ስሜታዊ ሆኖ ትልቅ ችግር እንዳይፈጥር አስጠንቅቀውት እንግዲህ ለጊዜው ቢረጋጋም ግን አሁን ደግሞ ቤቲን ፊት ለፊት ላይ አድርጎ አግኝቷት እቤት ድረስ ሄዶ እንግዲህ አንቋታል ማለት ነው። ምክንያቱም ተጸጽቻለሁኝ እናትህን ይቅርታ
ማለት እፈልጋለሁ ብላ ብዙ ጊዜ ከጨቀጨቀችው በኋላ ነበር እናትየውን ያገናኛት። ያ ነገርም በጣም ስላበሳጨውና ከዚህ በፊትም ያደረገቻት ነገር ስላለ አንድ ላይ ተጨማምሮ እንግዲህ ቤቲን ሄዶ በቀጥታ ጉሮሯን ነበር ያነቃት። ቤቲም እንግዲህ የናቲ እናት እሱ እንደሚላት በጎና መልካም ሰው እንዳልሆነች የኔን ቤተሰብና የሷን እህት ቤተሰቦቿን በጠቅላላ ትልቅ ችግር ውስጥ እንደጨመረና መጥፎ ሰው እንደሆነችም ነግረዋለች ማለት ነው። ናቲም እንግዲህ ስለማን እናት እንደምታወራ ግራ ቢጋባም በስተመጨረሻም ቢሆን ቤቲ ሙሉ ማስረጃና ትክክለኛ ማስተማመኛ የሚታይ ነገር ስላላት የእናትህን ማንነት ማወቅ ከፈለግና እኔን ከመውቀስህና እኔን ለመጉዳት ከማሰብ በፊት ና የማሳይህ ነገር አለኝ ብላ ይዛው ሄዳለች ማለት ነው። እንግዲህ አለሜ አውቃም ሆና ሳታውቅ በቀጥታም ሆነ በተዘዋዋሪ ቤተሰቦች ጎርታባታለች ማለት ነው። ለዚህም ነው እንግዲህ የቤቲ እህት ምናልባትም አሁን ላይ መራመድ ያቃታትና መሄድ የማትችልበት ምክንያት የአለሜ በእጅ ሊኖርበት ይችላል ማለት ነው። በዚህ ነሃል ልክ ቤቲ እንግዲህ ቤተሰቦቿን ጥላና ከእህቶቿም ውጪ ሆና እሷን ለመበቀል አሁን ላይ ከገዛ ሄንጋ ሆና እሷን ለመጉዳት እያሰበች ያለችው ማለት ነው። አለሜ ግን ስለዚህ ጉዳይ ምንም የምታውቀው ነገር የለም ማለት ነው። ምናልባት አለሜ ያኔ መልካም ሰውና የስራ ሰው በነበረችበት ሰዓት በሆነ መንገድ የቤቲን ቤተሰቦች ህይወታቸውን ያመሰቃቀለችና እንደውም እህቷንም ጭምር የጎዳችባት ይመስለናል ማለት ነው። ለዚህም ነው በኮንፊደንስና በእርግጠኛ ሆና የአለሜን መጥፎነትና ወይም ደግሞ እሷ መሞት አለባት ብትሞት ምን ያህል ልደሰት እንደምችል በፍጹም ልትገምት አትችልም፣ መሞት ነበረባት ብለዋለች ማለት ነው ናቲን። በእርግጥ አለሜ ምንም አህል ክፉ ብትሰራና ምንም ነገር ብታደርግ ናቲ ደግሞ እናቱ በህይወት እንድትቆይለት ነው እንጂ በፍጹም ማንም እንዲጎዳት አይፈቅድም ማለት ነው። ለዚህም ነው እንግዲህ ቤቲ ባደረገችው ነገር ስላልተሳካላት በጣም የተበሳጨችውና መቼም ቢሆን ልትለቃት እንደማትችልና ይሄም ነገር እንግዲህ በድጋሚ አጋጣሚውን ካገኘች ልትገላት እንደምትችልም አሁን ድረስ እየፎከረች ያለችው ማለት ነው።